ሰላም የኔ ወደች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። እናንተ እኔማ ሰሞኑን ዝም ብዬ የሆነ ሰው ሀሰን እኮ ማለት ነው የእሱ ሚስት ነው እንጂ የታገተችበት ወይ ደግሞ የሆነ ብሩኬ ፍቅረኛዋ ሳይሆን የሆነ ባዳ ሰው ሀይሚ ላይ የሆነ ጫና እያደረሰበት የሚመስል ነገር ነው እያሳየ ያለው ሀሰን እና እኔ እንግዲህ ከካሜራ ጀርባ ሌላ ጉድ ካለ አላቅም፣ ግን እዚህ ጋር ካሜራ ላይ እንደምናያቸው ከሆነ ሀሰን ከብሩኬ የበለጠ ለሀይሚ እንደማታስብላት በደንብ አድርገን እናውቃለን። ሀይሚን ብትሆኝ ሀሰን የሆነ ነገር ቢልሽ ምንም ነገር ከማድረግ ወደ ኋላ ታያለሽ ብዬ አላስብም። ይኸው እንግዲህ የኔ ወሬ ደግሞ ግራ የተጋባሽ ምንም ነገር አታረጊም ልልሽ ፈልጌ ነው። ሀይሚዬ ከብሩኬ በላይ ማንም የሚያስብልሽ ሰው እንደሌለ በደንብ ታውቂያለሽ። ሲቀጥል ደግሞ ብዙዎቻችሁ የሀሰንና ሀይሚ ካሁን በፊት የተጣሉበት ምናምን እያመጣችሁ ነበረ። ያኮ ያለፈ ነገር ነው። አሁን ያሉበት ነው እንጂ የድሮውን አይደለም ማንሳት ያለባችሁ። ሲቀጥል ሀሰን ብዙ ያስታመመ ሰው ሲቀብር አያለቅስም ነው ያለው። ምንድን ነው አሁን ይሄ ማለት? እንግዲህ ያው ቅኔው ሲፈታ አሁን ከሀይሚ ቅኔ እየኮረጅክ ነው የምር። ይሄን ስቶሪ ሀይሚ ናት የጣፈችው። ኧረ የምር ሀሰን ቅኔ ጀመርክ እንዴ? አንተ እኮ እንደውም ዝም ብለህ የሆነ ፊት ለፊት ስትናገር ነው የምናውቀው። ደግሞ ጋይስ አንድ ሰው እኔም ብናገር አለ አንድ ሰው እኔም ቢናገረኝ አለ ቻናላችሁን ነው የማዘጋው አለ። እሰይ አሁን ልናገረው ነበር ትቻለሁ። እንደውም ቻናሌን እፈልገዋለሁ አልናገረውም። እና ምላችሁ ፈልጌ ሀሰን ሂስቶሪ ለብሩኬ ነው ማለት ነው። ብዙ ያስታመመ ሰው ሲቀብር አያለቅስም ማለት ብሩኬን ብዙ ጊዜ መክሬዋለሁ። ከዚህ በኋላ የሆነ ነገር ቢሆን ምንም አይመስለኝም አይነት ነገር ይመስለኛል መልእክቱ። በእንትኑ በኮሚኒቲው ደግሞ ፍፄና ብሩክ ከርቼሌ ትገባላችሁ ብሏል። እና ብሩኬን አሳስረዋለሁ እያለን ነው። ምን ብሎ ፍቅረኛውን አግቷል ብሎ ማለት ነው። አረ ተው ሀሰን፣ ይሄ ካራክተር ተሰጥቶ ነው ወይስ ምንድን ነው? እና ዛሬ ሀሰንና ብሩኬ ከተገናኙ ማለት ነው ይቧቃሳሉ፣ ተደባደቡ ምናምን የሚል ቪዲዮ ነው የሚመጣልን ማለት ነው። እና ዛሬ እንግዲህ ሀይሚ ስቶሪ ምንም አላረገችም፣ ግን የሆነ ነገር ስቶሪ ሪፖስት አርጋ አይቼዋለሁ። ሪፖስት ያደረገችው ደግሞ ማንም የለኝም አንተ ከጎኔ ሁን የሚል የሆነ መዝሙር ነገር ነው ሪፖስት ያደረገችው። እና ሁለቱንም ሪፖስት ያደረጉትን እያየው ነበረ። ስቶሪም ቪዲዮ ምንም ነገር ሀይሚ በቃ የለችም። እኔ ስልኳን ሁሉ ቀምቷት መስሎ ነበረ፣ ግን ሪፖስት አድርጋለች በቲክቶክ አካውንቷ። እና ብሩኬን ቢሆን ለስንት አለት ፍቅር በጅምሮ ሲቀር ምናምን እያለ የሆነ ደክም ያለው ለፍቻለው፣ ግን ከዚህ በኋላ ምንም ቢፈጠር አይቆጨኝም አይነት ነገር ነው። እና አሁን ብሩኬ ምንም ተስፋ እንደማይቆርጥ ነው የምነግራችሁ። ምክንያቱም ሀሰን መሀል ላይ ስላለ እልህ ይዞታል። እስኪ ምን አባት አመጣለ አይነት ነገር ውስጥ ሊገባ ነው። እንደውም ሀሰን እንደዚህ የምታደርገው ነገር ማለት ነው ሀይሚ ላይ ነው ችግር እየፈጠረባት ያለው። በእርግጠኝነት ደግሞ ከምንም በላይ ለሀይሚ ከብሩኬ በላይ ማንም አያስብላትም። እና ብሩኬ ሀሰን እንደው ያንተ ሚስት የታገተችብ ነው የሚመስለው። እንደው ማሂ ታገታብ የሆነ ተፈታፍ እያልክ ይመስላል ነገሩ እንጂ የብሩኬን ፍቅረኛ ራሱ ብሩኬ ነገሮችን ለማስተካከል ቤት ውስጥ ያስቀምጥ አላስመሰልከውም። እና ሲጀምር ሀይሚዬ ምንም ቤት መውጣት አትወድም። ድሮ ጀምራ ቤቷ ነው ስትሆን የምናውቃት። ብዙም የሆነ ፕሮግራም ጫጫታ የበዛበት ቦታ አብዛኛውን ጊዜ አትሄድም። የትም ፕሮግራም ሲሄድ እሺ ብሩኬ የት ይዟት ሄዶ ያውቃል? የራሷ ልደት ሲከበርና ደግሞ የነ ኤፍሬም የቀለበት ፕሮግራም ብቻ ሀይሚን ፕሮግራም ያየዋት እንጂ የትም ፕሮግራም ስትሄድ አይቻት አላውቅም ሀይሚ። እናማ ሀይሚ ቤት መሆኗ የሆነ ብርቅ ነገር አይደለም፣ አዲስ ነገርም አይደለም። አሁን ሀሰን ይሄ እንደ አዲስ ነገር አድርገህ እንትን አትበል፣ ያዙ ልቀቁኝ አትበል። ይሄ አዲስ ነገር አይደለም፣ ካሁን በፊት የነበረ ነው። ካሁን በፊት የነበረ ነገር ነው። ሀይሚ ሲጀመር ቤት መውጣት አትፈልግም፣ የትም ፕሮግራም አትሄድም ምናምን። ስለዚህ አንተ የሆነ እንደ ባለ ጉዳይ ሆነ ቡጭቅርቅ ያዙኝ ልቀቁኝ ምናምን አትበል። ባለ ጉዳዩ ራሱ እያለ አንተ ከብሩኬ በላይ ለሀይሚ ያስብላታለሁ የሚል ሰው ቢመጣን ያላምንም። እኔ የሚመስለኝ ከብሩኬ በላይ ለሀይሚን ያስባለሁ ጨነቃለሁ የሚል ሰው ከመጣ ሀይሚን መጉዳት የፈለገ ነው። እያስመሰለ የሆነ እሷን የሆነ ነገር በሷ ወይ ቪዲዮ መስራት ትፈልጋል ሀሰን። 150 ሺህ የገባህ ራሱ በሀይሚ ነው ታውቃለህ። ስለዚህ በሷ ቪዲዮ መስራት ስለምትፈልግ ከሷ ጋር መሸቃቀል ምናምን ትፈልጋለህ ይመስለኛል እንጂ የእውነት ለሀይሚ ያስበ ነው ብዬ በጭራሽ ነው የማላስበው።
እና ሀይሚዬዋ የኔ ቆንጆ ዛሬ እንደምትመጭ ተስፋ እናደርጋለን። ምክንያቱም ከዚህ በላይ ምንም የሚሰራው ነገር የለም። ተታረቁ፣ ሰላማዊ ሆናችሁ ኑ ማለት ነው። ማንንም ሰው ማላችሁ አታግቡ። ብሩኬም ቢሆን በዚህ በሀይሚን ለምን እንዲህ ትላለህ ምናምን ብለህ ሀሰን ጋር መጣላት ሳይሆን ነገሮችን በራስ መንገድ ለማስተካከል ሞክር። ከሱ ጋር ተጣላህ አልተጣላህ፣ ተደባደብክ አልተደባደብክ ምንም የሚመጣል ለውጥ የለም። ለውጡ ምንድን ነው? አንተ ሀይሚን ማስተካከል ባለብን መንገድ ማስተካከል። ሁለታችሁ ማንንም አታስገቡ። በብሩኬ ሳይድም ያሉ ሰዎች፣ በሀይሚ ሳይድ ያሉ ሰዎች ሁሉም አያስፈልጓችሁም። ችግሮቻችሁን ራሳችሁና ራሳችሁ ብቻ ለማስተካከል ሞክሩ። እኔ ሁሌ እንደምላችሁና እንደ ባለ ጉዳይ ያዙ ይልቀቁኝ የሚሉ በዳር ያሉ ሰዎች ደግሞ ምንድነው ይሄ የሚያስመስሉት? ዩቲዩብ ለመስራት ነው። የምር አብዛኞቹ ዩቲዩብ መፈትፈት ነው የሚፈልጉት። አሁን ሀይሚ ለምን አልመጣችም፣ ለምን አልሄደችም፣ ለምን አትወጣ፣ በቃ በጣም የሆነ ሀሳቢ ትመስላላችሁ፣ ግን ሀሳቢ እንዳልሆናችሁ እናውቃለን። አሁን ሀሰን ከአሁን በፊት ሀይሚን ምን እንዳረካት እናውቃለን። ያለ ስሟ ስም ተሰታ ፋሲል ቀለበት አስሮልሽ ነበረ፣ ይሄን ጉድ አወጣለሁ፣ ጉድሽን ሳላወጣ ሂጅ ተናገሪ ምናምን ብለህ ስታስለቅሳት ራሷን ችላ ታማ ሆስፒታል እስከ መግባት ድረስ የደረሰች ልጅ ናትና ተንኮለኛ እንደሆንክ እናውቃለን። ግን ያው እዚህ ጋር ዝም ብለን እንደ ጅልጅል ስለሚያጫውተው ዝም ብሎ ብዙ ሰው እንደሞኝ ነው የሚያየው። እና እንደዚህ አይነት ሰዎች ደግሞ የሆነ ሼም ይሉንታ የሚባል ነገር የላቸውም። እና ሀይሚዬ ደግሞ ማንን መስማት እንዳለባት ምን ማድረግ እንዳለባት በደንብ ታውቃለች። እሱ ስላላት የሆነ ነገር ታረጋለች ማለት አይደለም። እና ዛሬ እንግዲህ ነገሮች ተስተካክለው እንደምትመጡ ተስፋ አደርጋለሁ። እንደዚህ እየተጣላችሁ እየተጨቃጨቃችሁ የሆነ ተስፋ መቁረጥ ውስጥ ብሩኬም ቢሆን የሆነ ተስፋ የቆረጠ ይመስላለኝ። ለስንት ያሉት ፍቅር በጅምሩ ሲቀር ምን ማለት ነው እንዴ? እኔ እንደዚህ አይነት ነገር አልፈልግም። የሆነ እንደዚህ ተስፋ የቆረጣችሁ በተለይ በሰው በማይሆን ነገር እናንተ ተለያይታችሁ ምናምን ማየት ኧረ እንዴ ምን ሆናችኋል? እና አስተካክሉ። ማንንም ሰው አታስገቡ። ማንም ሰው ለማንም አያስፈልግም። እናንተ አንቺ ለብሩክ፣ ብሩክ ለሀይሚ በስ ከሁለታችሁ ውጭ ሌላ ሰው ያስብልናል ወይ ይጨነቅልኛል ብላችሁ የምታስቡ ከሆነ ተሸውዳችኋል። ብሩኬም ቢሆን በዙሪያ ያድጓድ ምን ተው በቃ ከዚህ በላይ ምን አለፋ ምን አደከመ ሊሉ ይችላሉ። በሀይሚ ሳይድም ያሉት ምንድነው እንደዚህ እያረገብሽ ነገ ደግሞ ሌላ ሴት አምጥቶ ላሽ ላይ ሊደርብብሽ ይችላል ምናምን ሊሉሽ ይችላሉ። ሶ ይሄን ነገራችሁን ትታችሁ ራሳችሁ ነገሮቻችሁን አስተካክሉ ማለት ነው። ከዛ በመሀል የምትገቡ ደግሞ ዘቅዝቃችሁን ነበር ናቲና ሚስቱን። እናንተ ምን ሆናችሁ ነው ግን? ስለ ሀይሚ የሚሟገሰው በቃ ያናድዳችኋል። ሀው ለምን አልመጣችም ስላለ ማለት ነው። ሀሰን ግን ሀይሚና ብሩክ ይለያዩ ስላለ ደስ ብሏችኋል፣ እየደገፋችሁት ነው። ያኛው ግን ብሩኬን ለምን ተቆጣው፣ ለምን ሀይሚ እንዲታረጋለህ ስላለ እሱ ግን በቃ ችግር የለውም የሱ አይደለ። እና እንደዚህ ጥልቅ አትበሉ። ጥልቅ ብዬን ውሃ ወሰዳት አለ ሀገሬ። ለማንኛውም ማታ እናያለን እንግዲህ።